ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን በድጋሚ ተገናኝተናል። እንዴት አመሻችሁ? እንግዲህ በዓለማችን ዙሪያ ያሉ ወቅታዊ ጉዳዮችን ወደ እናንተ በማምጣት እንደ መጽሐፍ ቅዱስ ሐሳብ ትንታኔ የምንሰጥበትና ምልከታን የምንሰጥበትም ጭምር የምናሳይበትም ስለሆነ እንግዲህ በዚህ መልኩ ትኩረታችሁን ወደኛ አድርጋችሁ እንድታደምጡን በጌታ ፍቅር እናሳስባለን። እንግዲህ መስመር ላይ መረጃን ይዞልን ፓስተር አለማየሁ ተገኝተዋል። እርሱ ደግሞ የምናደምጥ ይሆናል። መልካም ጊዜ ይሆንልን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በቀኑ የመረጃ ወጃችን ላይ አንድ መረጃ ወደ እናንተ አቀበለን ነበረ። ምናልባትም ደግሞ ይህን መረጃ ያላደመጠን ወገኖች ካለን በቻናላችን ላይ በመግባት መረጃዎችን እንድታደምጡ እንዲሁም ደግሞ ከዚህ በፊትም ያመለጧችሁ ካለ ዳሰስ እንድታደርጉ እናበረታታለን። ሰብስክራይብ፣ ላይክ፣ ሼር በማድረግ የአገልግሎታችንም አጋር እንድትሆኑ እናሳስባለን። እንግዲህ ለአሁኑ ደግሞ ለምሽቱ የመጣልን መረጃ የምናደምጥበት ሰዓት ነው። ሰላምታን እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እስኪ እንግዲህ ሞችም ማለቂያ የለውም የዚህ ዓለም ወቅታዊ ክስተቶች። በዛ ውስጥ እንግዲህ አንተ መርጣ ይዘህልን መጥተሃል። እነሆ ያው መድረኩን ላንተ ተዋለሁ። እንግዲህ በትናንትናው ዕለት በሶሻል ሚዲያ ላይ አንድ ጽሑፍ ወጥቷል። አይሁዳውያን ስለ መሲህ ያላቸውን አመለካከት እና ምልከታ ብቻ ሳይሆን ያው እነሱ የሚጠብቁትም በዛ መልኩ ነው። ሲወርድ ሲዋረድ የመጣ ነው። በዛ መልኩ ነው። ለዚህ ነው ክርስቶስ ኢየሱስ መሲህ አይደለም ብለው የማይቀበሉበት ምክንያት ይሄ ነው። አሁን ሰዓቱ ስለደረሰ ይመስለኛል ምን አይነት የመሲህ ተግባር ምንድነው የሚለው ከመጽሐፍ ቅዱስ እየጠቀሱ ነው። በጣም የሚገርም ነገር ደግሞ ከመጽሐፍ ቅዱስ እየጠቀሱ መሆኑ ነው እኔ በጣም እጅግ ያስደነቀኝና የተቃኑበት ነው። እንግዲህ ፈሪሳውያንና ሰዱቃውያን እና ብሉይ ኪዳንን እየጠቀሱ ነው እንትን ያሉት። ለኛ ለአይሁዳውያን ነው ያሉት መሲህ ማለት ታሪክን የሚቀይር እንጂ ሃይማኖትን የሚቀይር አካል አይደለም፣ ኢየሱስ መሲህ አይደለም የሚል ጠላትነት ሳይሆን ሐሺም ወይም እግዚአብሔር በነብዩ በኩል የመሲህን ሥራ ዝርዝሩን ስለነገረን ነው። መሲህ የሚባለው የሚከተሉትን መስፈርቶች በተጨባጭና በአካል የሚፈጽም ሰው ነው ብለዋል። እንግዲህ እኛ በተለያየ መልኩ በዜናዎቻችን ላይ በየዕለት በምናቀርበው መረጃዎች ላይ እንዲሁም በአንዳንድ መረጃዎች ላይ ይህንን ጉዳይ ለመዳሰስ ሞክረናል። መሲሁ ሲመጣ ምን እንደሚያደርግ ምክንያቱም መጽሐፍ ቅዱሳዊም ስለሆነ ይህንን መረጃ ለማቅረብ ሞክረናል። ነገር ግን በጣም የገረመኝ ነገር ምንድን ነው? እኛ ካቀረብናቸው ነገሮች ጋር ተያያዥነት ያላቸው ስለሆነ ነው። ሁለተኛው ደግሞ ያልተረዱት ነገር ገብተዋል። እንደ ነጥብ ያቀረቧቸው ነገሮች ጌታ ኢየሱስ ክርስቶስ ሲመጣ የሚፈጽማቸውንም ነገሮች ለዚህ ለሐሰተኛው ክርስቶስ መስጠታቸው ነው እኔ በጣም ያስደነቀኝና የገረመኝ ነገር። አንደኛ የሚሉት ምንድን ነው? ሰብአዊ ንጉሥ እንጂ አምላክ አይደለም ይላሉ። መሲህ አየህ፣ ሐሰተኛው ክርስቶስ አምላክም አይደለም ሊሆንም አይችልም። ይህንን እየገለጡን ነው፣ እያረጋገጡልን ነው ማለት ነው። እና ምንድነው ሰብአዊ ንጉሥ እንጂ አምላክ አይደለም። መሲህ ተራ የሰው ልጅ ነው
ተራ የሰው ልጅ ነው። በስጋ በደም የሚወለድ ሚስት ልጆች የሚኖሩት አውሬ ነው። በመጨረሻም እንደ ማንኛውም ሰው የሚሞት ታላቅ መሪ ነው። መሲህን የሳሉበት መንገድ ተመልከቱ። ስለዚህም ነው እኮ የሚሸወዱት። በሐሰተኛው ክርስቶስ ሚስት አለው፣ ልጆች አሉት፣ ከሰው ነው የተወለደው፣ ሰብአዊ ንጉሥ ነው። እነሱ የሚሉት አምላክ አይደለም ነው የሚሉት። እና መጥቶ መቅደስ ውስጥ እኮ ሲገባ ከአንድ ሱባኤ ማለት 3 ዓመት ከ6 ወር ያችን ነፃነት የሚያገኙበት እነሱ የሚፈልጉበት የንግስና ስርዓት የሚፈጽምላቸው መስዋዕቱ፣ ቁርባኖቹ ሁሉ የሚከናወኑባት ናቸው። ልክ ናቸው እኮ ቁርባኖቹ ሁሉ ይከናወናል። ታሪክ የሚመጣው ግን ከ3 ዓመት ከ6 ወር በኋላ ነው። እና ስለዚህ ታላቅ መሪ ነው እርሱ። አምላክ ወይም የአምላክ ልጅ አይደለም፣ እግዚአብሔር አንድ ነው የሚል ያው የነሱ እሳቤ ነው። እሳቤ እናንተን ያው ከቀድሞም እኮ በክርስቶስ ዘመን እኮ ከሮማውያን አገዛዝ እኮ ነፃ እንዲያወጣቸውም ከሙስሊሞች ጋር ደግሞ የሚመሳሰልም ነገር አለው። አካል የለውም፣ አይወልድም፣ አይሞትም እግዚአብሔር። መሲህ ግን ምን ይሆናል? ይሞታል። ትክክል ነው። ያው በበጉ እስትንፋስ እኮ ያጠፋዋል ለዘላለም እና ያንንም ትሪክ እኮ ይሄኛውም እኮ ይሰራል። አዎ እሱ ነው። አሁን ምንድነው እኔ ምናልባትም ዓርብ ዕለት በስፋት ሄድበታለሁ። ዓርብ ዕለት እንደው ዛሬ ለመረጃ ያህል ነው ምን ያህል ጊዜው እንደቀረበና ሰዓቱ እንደደረሰ እንዲያውቁ አመላካች ነው። ይሄ ከዚህ በፊት ወጥቶ የማይታወቅ መረጃ ነው። አሁን ግን ይፋ ያደረጉ ለምን አሁን ወጣ ነው? ለመቀበል እንዲያመች ነው። ለመቀበል ለምን አሁን ወጣ ነው? አዎ ሁለተኛው አይሁዳውያንን ወደ ምድራቸው ይሰበስባል። ይሄ መሲህ የሚሉት እነሱ መሲህ ሲመጣ እውነተኛ መሲህ ሲመጣ በዓለም ዙሪያ ተበታትነው የሚገኙትን አይሁዳውያንም በሙሉ ወደ እስራኤል ምድር እንዲሰበሰቡ ያደርጋል። እንዲመጡ ያደርጋል፣ ይሰበስባል የሚለውን ነገር ያነሳሉ። ለዚህ ያው አድማጮች መጽሐፍ ቅዱሳቸውን ያንብቡት። ከጊዜ አንጻር እኛ ሁሉንም ማንበብ አንችልም። ኢሳይያስ 11:12 ይጠቅሳሉ። ኢየሱስ ይላሉ በነበረ ዘመን እኛ አልተሰበሰብንም፣ እንደ ምክንያት የሚያቀርቡት ይልቁንም ከጥቂት ዓመት በኋላ ቤተ መቅደሱ ፈርሶ ተበተንን ነው የሚሉት። ግን ኢየሱስ ክርስቶስ እኮ ቤተ መቅደሱ እንደሚፈርስ እንደሚበተኑ እንደውም ወደ መስቀል ሞት እየሄደ እኮ ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ ብሎ ነግሯቸው ነበር። እንደውም እኮ ደም ባያለቅስም ለኢየሩሳሌም እኮ በጣም አልቅሶላታል ነው የሚለው መጽሐፍ ቅዱስ። አይቶ ንስር ዶሮ ጫጩቶቿን እንደምትሸፍን እንደምትከብ እስራኤልን ሊታደጋት ነበር የመጣው፣ ሊሸፍናት ነበር የመጣው። እነሱ ግን ስላልተቀበሉት ያ ሊሆን ግድ ነው። እንግዲህ የተጻፈ ግድ ነው። ስለዚህ ቤተ መቅደስ ሌላው ሶስተኛ የሚያነሱት ጉዳይ ምንድን ነው? እኛም ያው ብዙ ጊዜ አንስተነዋል። ቤተ መቅደሱ ይሰራል። መሲህ በኢየሩሳሌማውያን የፈረሰውን ሶስተኛውን ቤተ መቅደስ ይገነባል። ለዚህ የሚጠቅሱት ሕዝቅኤል 37 26 28 ይጠቅሱታል። ቤተ መቅደሱ ምን ይሆናል? ይገነባል እያሉ ቤተ መቅደሱ። እንደውም ላጠናክርልህ ፓስተር፣ እንደው መነሳት ስላለበት በትላንትናው ዜናችንም ይህን ነገር አንስተናል። ያው አድማጮች ገባ ብሎ ማየትም ይችላሉ። አንድ የተገኘ ጥናት አለና በጣም ይገርመሃል። ከስር በጣም አደገኛ ኮንስትራክሽን እየተደረገ ነው ያለው፣ ቤዝመንቱ ላይ ማለት ነው። በድብቅ ተቀርጾ የወጣ ፊልም ነው፣ ቪዲዮ። ከዛ የተነሳ የመፈራረስና በመስጊዱ አካባቢ በደቡብ ምስራቅ ላይ
ደንበኛ ምልክት ነው የታየው። ምልክት ብቻ ሳይሆን መሰንጠቅ የመስጊዱን የሆነ ሀፍ የሚያፈራርሰው እንደሚችል ችላው ምልክት እየታየ ነው ያለው። ይህ በጣም ትልቅ ምልክት ነው። አዎ እሱ እኮ ኮንስትራክሽን እያደረጉ እየገነቡ እንደሆነ እየተዘጋጁ እንደሆነ ይታወቃል። አሁን ምን መሰለ ቤተክርስቲያን አለመንቃቷ ነው። አሁን እኔ ቁልፉ ነገር እሱ ነው። ይኸውልህ ቤተክርስቲያናን መተኛቷን የምታውቀው እዚህ ጋር ነው። ምንድነው እየተደረገ ያለው? ለምንድነው ኢሜጅ ግንባታ ጋዜጠኞችን ሁሉ ወስደ እስራኤል ኢሜጅ ግንባታ ጀምራለች? ምንድነው ገብቶሃል? እየተፈለገ እየተደረገ ያለ አሁን እኛ የምናየው በመንፈሳዊ መነጽር እንጂ በዓለም የፖለቲካና የምናምን መነጽር ካየው ትስታለ። እነሱ የሚሉት ቤተ መቅደሱ ይገነባል መሲህ ሲመጣ። ሶስተኛ የሰለሞን ቤተ መቅደስ እንደሚገነባኛ ስራ እየተጀመረ እንደሆነ እኮ እናውቃለን። ካህን እንደሾሙ እኮ እናውቃለን። ሊቀ ካህን እንደሾሙ እናውቃለን እኮ። ልብሶቹ፣ የማጠኛ ዕቃዎቹ፣ የመሰዊያው ዕቃዎች ሁሉ እንደተዘጋጁ ሬዲ እንደሆኑ እኮ እናውቃለን። ብዙ አይሁዶች ባለፉት በዚህ ዓመታት በዚህ በ2025 እና 26 እኮ ወደ ሀገራቸው ረቢዎች ገብተዋል እኮ። ብዙዎች ወደ ሀገራቸው እየተመለሱ ነው ያሉት። ልክ ነው። መሲሁ እኮ እንደውም የሚባለው በአካል አለ ስላልተገለጠ ነው የሚሉት። መንፈስ ቅዱስ አልፈቀደለትም። አዎ ቤተክርስቲያንም ስላለች እንዴት ይገለጣል እኮ። እና አራተኛ የሚያነሱት ዓለም አቀፍ ሰላምን ያሰፍናል። መሲሁ ሲመጣ ጦርነት የሚባል ነገር በምድር ላይ አይኖርም። ሚክያስ 4:3 ይጠቅሳሉ። ልክ ነው። 3 ዓመት ከ6 ወር ፍጹም ቃል ኪዳን ስለሚያደርግ በዓለም ላይ ኢንቴሌክቹዋል መጣ ተብሎ ኢኮኖሚው ላይ፣ ወታደራዊው ነገር ላይ፣ ሰላሙ ላይ በጣም አስፍቶ ስለሚሰራበት ዓለም ሰላም ትሆናለች። ለዚህ እኮ ነው የሚሸጥም የሚገዛም የሚለውጥም የማይኖርበት። የዓለም ኢኮኖሚ ስቴብል ይሆናል፣ ይረጋጋል። ለዚህ እኮ ነው ዓለም ሁሉ ተደፍቶ ይሰግድለታል። ትክክል። ራስ 3 ላይ ምን አለ? ይሰግዱለታል አይደለም? ድቡ የድብ እግሩ የድብ ነው ይላል። አናቱ ላይ 10 ቀንዶች 7 እንትኖች አሉ ይላል። ራሱ ምናምን ሁሉም ምን ግን ይሆናል፣ ይሰግዱለታል። አሁን ያንን ነው እየነገሩ ነው ያለው። ሰላም ይሆናል ፍጹም። ልክ ነው። ጦርነት የሚባል በምድር አይኖርም። ግዛቶቻችን ሁሉ ይመለሳሉ፣ ሰላም ይሆናል ነው የሚሉ። በቃ ከሁሉ ጋር ይስማማሉ። እና ይሄ አውሮ ሲመጣ የሚያደርገው እንደሆነ እኛ በግልጽ እናውቃለን። ዓለም ሁሉ ስለ እግዚአብሔር እንዲያውቅ ይደረጋል። መሲህ ሲመጣ ዓለም ሁሉ ጣዖትን ትቶ ወደ እውነተኛው አምላክ ይመለሳሉ። ሃይማኖት፣ ክርክር ይቆማል። የሚጠቅሱት ዘካርያስ 14:9 ይጠቅሳሉ። እውነተኛ መሲህ ሲመጣ ዓለም በሙሉ ያውቀዋል። ለምንድን ነው የሚያውቀው? የወጉት ሁሉ ያዩታል አይደል የሚለው። የወጉት ያዩታል የሚለው ስለ ክርስቶስ ምጽአት። አዎ አንተ የምታወራው ስለ ሐሳቢው ነው። ሐሳቢው ግን እውነታው ግን ያው ለሱ ቅና ተሰጠ እንጂ እውነቱ ግን ነው። ይኸውልህ ዓለም ሁሉ ያውቀዋል የሚለው በምክንያት ለምንድን ነው የሚያውቀው? ዓለም አሁን በምን ላይ ነች? በጦርነት ላይ ነች። ቅልቅል ላይ ናት። በጦርነት ላይ ነች። ፖለቲካው፣ ኢኮኖሚው፣ ሁሉ ነገር የተመሰቃቀለ ነው። መፍትሄ አልባ ሆናለች። ለዚህ እኮ ነው የተባበሩት መንግስታት ድርጅት ለመፍረስ በቋፍ ላይ ነው ያለው። በቋፍ ላይ ነው ያለው። ገብተዋል። አንዱ አንዱን መስማት አይፈልግም። ዛሬ ሰላም ይደራደራሉ፣ ነገ ድርድርን ያፈርሳሉ። እሱ ሲመጣስ በቴሌቪዥን መስኮት ወጥቶ ዓለምን በሙሉ ያረጋጋል። ከምንድን ነው የሚያረጋጋው? ከሱ ከመገለጡ በፊት ንጥቀት ይሆናል። ቤተ ክርስቲያን አትኖርም።
አትኖርም። ልብ በል ይኸውልህ እንቅፋት ሆናለች። አዎ ቤተክርስቲያን አትኖርም። ስለዚህ ክራሾች እዛም አውሮፕላን መኪናው ምኑ ዓለም ላይ ኮምፕሊትሊ ቀውስ ይሆናል። ልክ በዓለም ሚዲያ ይወጣና ዓለምን በሙሉ ያረጋጋል። ዛሬ የተመቻቸለት የአርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ መስመሮችን በሙሉ ያስይዝለታል። ዓለም በሙሉ በአንዴ መሲህ ተገለጠ ብሎ እውነተኛው ንጉሥ መጣ ብሎ ይሰግድለታል። ሰላም ይሆናል። ጦርነቶች ይቆማሉ። ኢኮኖሚ ይረጋጋል። ፒስ ይሆናል። ሰው ከአንድ ቦታ አንድ ቦታ በነፃነት መጓጓዝ ይጀምራል። ስለዚህ በዚህ ጊዜ ምንድን ነው የሚሆነው? ዓለም ሁሉ ያውቀዋል። ነገር ግን ይቺ ለምንድነች? ለ3 ዓመት ልብ በል ከ6 ወር ነው። ከዛ በኋላስ እንግዲህ ጌታ ኢየሱስ ክርስቶስ ወንጌላት ላይ የተናገራቸው እያንዳንዷ ነገር ከዛ በኋላ ለመግዛት ለመሸጥ ለመለወጥ የአውሬውን ቁጥር ተቃለ። ይሄ ለማህበረሰቡ ነው፣ ለአይሁድ ማህበረሰብም ጭምር መልእክት ለእርኩሰት በመቅደሱ ይጀምራል። መሲህ ነው ብለው ያነገሱት መሲህ እንዳልሆነ ይገለጣል። ሮሜ ላይ እንደሚል ድንዛዜ ከአይሁድ ላይ ይነሳል። በዚህም ጊዜ በቤተ መቅደስ ያነገሱት በከተማቸው ያነገሱት ንጉሥ የዓለም ንጉሥ ብለው የሾሙት ሐሰተኛው ክርስቶስ አውሬው እንደሆነ ይረዳሉ። ግን ጌታ የተናገራቸው ነገር በጣም እኔ ልቤን ይነካኝ። ሽሽታችሁ በሰንበት እንዳይሆን ይላል። ምናልባትም በሰንበት ቀን ሊገለጥም ይችላልና አጽንኦት አድርጎ ነው እንትን ነው እሱ። እርኩሰቱን ያውታል። የሰርክ መስዋዕት ይከለከላሉ። ስቴፕ እኮ አለው። ይኸውልህ መጀመሪያ የሰርክ መስዋዕት ይከለክላቸዋል፣ አላስፈላጊ ነው ብሎ። ዓለም ሰምቶታል። ዓለም በቁጥጥሩ ስር ነው። የዓለም ሰራዊትን ማሰለፍ ይችላል። እርኩሰትን ይሰዋል። እዛ ላይ ሁለተኛው ስቴፕ ነው። የሰርክ መስዋዕት ይከለክላቸዋል። እርኩሰት በቤተ መቅደሱ ሲጀምር ድንዛዜ ከአይሁድ ይነሳል። አይሁዶች ያን ጊዜ ምን ይሆናሉ? ገብቶሃል? ሽሽት ይጀምራሉ። ወዴት? 144,000 በዓለም ዙሪያ ይበተኑና የሚመጣው ክርስቶስ ይሄ እንዳልሆነ መጥቶ እንደሄደ አሁን ለዘላለም ሊያሳርፍ እንደሚመጣ ወንጌልን ይሰብካሉ። በዛ ተሰውተው ይሄዳሉ እነሱ። ለምን? አውሬው በየቦታው አሁን መሸሽ አትችልም። አሁን አርቲፊሻል ኢንተለጀንስ ስላለ አየሩን ይቀበዋል፣ ሁሉን ነገር መቆጣጠር ይችላል። ስለዚህ ተሰውተው ያልፋሉ። በዛን ጊዜ አይሁዶች ወደ ምን ይመጣሉ? አውሬውን ለማስወገድ ወደ ጦርነት ስለሚነሱ ያ ጦርነት እስራኤልን ለማጥፋት አውሬው የአርሜጌዶንን ጦርነት ያውጃል፣ ያስተባብራል። የአርሜጌዶን ጦርነት ሲመጣ እስራኤልን ለመታደግና ሕዝቡን ለመታደግ ከጌታ ኢየሱስ ጋር በክብር በደመና አብረን እንመጣለን። በአፉ ውስጥ ትንፋስ አጥፍቶ የ1000 ዓመት መንግስት መንግስቱን ያጸናል። እንግዲህ ለዚህ እንዘጋጅ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ በእውነት አስፈላጊ የሆነ ነጥብ ነው ያነሳው። ምንም እንኳ አይሁዶች በድንዛዜ ውስጥም ቢሆኑም የጌታ ምሕረትን ደግሞ በእውነት የሚያሳይ መልእክት ነው ያስተላለፍክልን። እንግዲህ ጌታ በጣም በምሕረቱ ባለጸጋ ስለሆነ የአውሬውን ባህሪ አይደለም የሚያንጸባርቀው፣ ምሕረቱን ነው የሚያንጸባርቀው፣ አምላክነቱን ነውና ስለዚህ በየትኛው አሰላለፍ ላይ ነው ያለነው የሚለውን ቁልፍ ጥያቄ ደግሞ ለእናንተ ማቅረብ እንወዳለን። እንግዲህ አውሬው በጣም በጣም እየቀረበ ነው የመጣው። በአንጻሩም ደግሞ ጌታ ኢየሱስ ክርስቶስም እንደዚሁ ወደኛ ቤተክርስቲያንን ሊወስዳት ሙሽሪት ሚላትን ሊወስዳት እንግዲህ ይመጣልና ተዘጋጅተናል ወይ ብለን ደግሞ ያው ዕለታዊ ማሳሰቢያችንን እናሳስባለን። እንግዲህ ውድ አድማጮቻችን የጊዜውን አደገኛነት በመገንዘብ ራሳችንን እንድናዘጋጅ አደራ ማለት እንወዳለን። ለዛሬ ሐሙስ ምሽት ደግሞ ይዘን የመጣነው ወቅታዊ መልእክት ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት እንዲሁ በሌላ አዳዲስ መረጃዎች ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ ሻሎም።
ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።